ሰላም ጤና ይስጥልኝ የጃኖ ሚዲያ ቤተሰቦች እንደምን አላችሁ? ዛሬም እንደተለመደው በአንድ ጠቃሚና አስተማሪ ሐሳብ ተገናኘን። በዛሬ ፕሮግራም የምነግራችሁ ስለ ጉበት ስብ ነው። በነገራችን ላይ ዛሬ ይሄን ሐሳብ ማነሳው ተወዳጁ አርቲስት ነጻነት ወርቅነህ በዚህ በጉበት ስብ ምክንያት ህይወቱ እንዳለፈ ይታወቃል። ታዲያ ብዙ ሰዎች አሁን የነጻነት ህልፈት ከተሰማ በኋላ ነው ስለ ጉበት ስብ ብዙ መወራት የተጀመረው። እንደዚሁ ምንድነው ይሄ የጉበት ስብ እንዴት ሊገለው ቻለ? እንደዚህ እየተባለ አሁን ላይ መወራት ተጀመረ። የጉበት ስብ በጣም በርካታ ሰዎችን ህይወታቸውንም እንዲያጡ እያደረገ ያለ፣ ለበርካታ የጤና እክል እየዳረገ ያለ፣ በተለይ በአሁን ሰዓት ላይ እየተስፋፋ ያለ ችግር ነው። ስለዚህ ዛሬ እስቲ ከዚህ ጋር አያይዘን የጉበት ስብ ምንድነው? በምን ምክንያት ይከሰታል? ለጉበት ስብ እንዳንጋለጥ ምን እናድርግ? የሚሉትን ነገሮች በመሰረታዊነት እነግራችኋለሁ ማለት ነው። አብራችሁን ቆዩ። ለቻናሌ አዲስ ከሆናችሁ ሰብስክራይብ አድርጋችሁ ቤተሰብ ሁኑ። ይሄን መረጃም ላይክ ሼር አድርጋችሁ በርካቶች ጋር ደርሶ እንዲማሩበት እንድታደርጉ በክብር እየጠየቅኩ በቀጥታ ወደ ሐሳባችን እንግባ። እንግዲህ ስለ ጉበት ስብ ስናነሳ በመጀመሪያ ልነግራችሁ የምፈልገው የጉበት ስብ በምን ምክንያት እንደሚከሰት ነው። በዋናነት ከዚህ ከአኗኗር ከአመጋገብ ጋር ተያይዞ የሚመጡ ችግሮች ናቸው ለዚህ ለጉበት ስብ የሚዳርጉን። አንደኛው የክብደት መጨመር፣ በተለይ ለጉበት ስብ የሚዳረገን ከፍተኛ የስብ ክምችት ሰውነት ላይ መኖር፣ ይሄ ቦርጭ፣ ውፍረት፣ አላስፈላጊ ኮሌስትሮል፣ ይሄ ኤልዲኤል መጥፎ የኮሌስትሮል አይነት መኖር፣ የስብ የጮማ እንደዚህ አይነት የቦርጭ ክምችት ሰውነታችን ላይ ሲኖር በተለይ ሆድ አካባቢ የሚከማች ስብ ቦርጭ ካለ ይሃ በኋላ ወደ ላይ እየተሰራጨ ሄዶ ጉበታችን ላይ ያሉ መስሎች ላይም እንደዚሁ ስብ እንዲይዙ የማድረግ ባህሪን ያሳያል። ይሄ አጠቃላይ ሰውነታችን ላይ ወፍራም ከሆነን ቦርጭ ካለብን ቦዲ ማስ ኢንዴክሳችን ጤናማ ካልሆነ ከፍተኛ ውፍረት ካለብን ከዚህ ከውፍረት ጋር ተያይዞ ሰውነት ላይ ከሚመጣ የስብ ክምችት ጋር ተያይዞ የጉበት ስብ ይፈጠራል። ሌላኛው ከአመጋገብ ጋር ተያይዞ ነው። እንግዲህ በተለይ ለጉበት ስብ የሚያጋልጠን ይሄ ቅባት የበዛባቸው ምግቦች፣ አርቲፊሻል የታሸጉ ምግቦች፣ ከፋብሪካ ፕሮሰስድ ተደርገው የሚወጡ በውስጣቸው ከፍተኛ ጨው፣ ከፍተኛ ቅባት፣ እንደዚሁም ለረጅም ጊዜ እንዲቀመጡ ተብለው በተለያየ ኬሚካል የሚታሹ እንደዚህ አይነት የፋብሪካ ምርቶችን አዘውትሮ የመመገብ አይነት ልምድ ካላችሁ ይሄ ኦርጋኒክ ከሆኑ ምግቦች ይልቅ ፕሮሰስድ የተደረጉ ምግቦች ላይ አርቲፊሻል የታሸጉ ቅባታማ ስኳር የበዛባቸው እንዲህ አይነት ምግቦች ላይ ትኩረት የምታደርጉ ከሆነ የጉበት ስብ የመከሰት እድሉ እጅግ በጣም ከፍተኛ ነው። እንግዲህ በዋናነት ስለ ጉበት ስብ ስናወራ ከዚህ ከአመጋገብ ከአኗኗር ጋር ተያይዞ ይመጣል ማለት ነው። ከዛ ባለፈ አልኮል መጠጦችን አዘውትሮ መውሰድ፣ እንደዚሁም ደግሞ አንዳንድ የታይፕ 2 የስኳር ህመምተኞች በተለይ ለእንደዚህ አይነት ችግር ተጋላጭ ናቸው። የታይፕ 2 የስኳር ህመም በራሱ ለዚህ ለጉበት ስብ ሊያጋልጠን ይችላል፣ ከኢንሱሊን ጋር ተያይዞ የሚፈጠሩ ችግሮች። ሌላው ደግሞ መድኃኒቶች፣ የተለያዩ መድኃኒቶች በተለይ መድኃኒት ለረጅም ጊዜ መውሰድ፣ የተለያዩ መድኃኒቶችን ያለ ሐኪም ትዕዛዝም ሊሆን ይችላል የምትወስዷቸው። እንደዚህ ብቻ ከመድኃኒት ጋር የተገናኘ ነገር በደንብ የምትጠቀሙ አይነት ከሆነ ለዚህ ለጉበት ስብ ሊያጋልጥ ይችላል። እንደዚህ የምንዘረዝራቸው መሰረታዊ ነገሮች የጉበት ስብን ሊያመጡብን ይችላሉ ማለት ነው። የጉበት ስብ በተለይ በሚኖርበት ጊዜ ሰውነታችሁ ላይ የሚታዩ ምልክቶች አሉ። በተለይ እነዚህን ምልክቶች የምታዩ ከሆነ ችላ ማለት የለባችሁም። የጉበት ስብ ክምችት ሲኖር አንደኛ የድካም ስሜት ይኖራል። በተለይ ስራ ሳትሰሩ ይሄን ያህል የሚያደክም ነገር ሳይኖርባችሁ ነገር ግን ሰውነታችሁ የሚዝል የሚደክም ከሆነ ከጉበት ስብ ጋር ሊያያዝ ይችላል። ሌላው የጉበት ስብ መሰረታዊ ምልክቶች አይናችሁ ቢጫ መሆን፣ ሽንታችሁ ቢጫ መሆን፣ ጥፍሮቻችሁ የእጆቻችሁ ጥፍሮች ቢጫ መሆን፣ እንዲህ አይነት ምልክቶች በተለይ ሽንት ስትሸኑ በተደጋጋሚ ቢጫ የሆነ የምታዩት ከሆነ አይናችሁ ይሄ ነጩ የአይናችሁ ክፍል ወደ ቢጫነት እየተቀየረ ከሄደ እንዲህ አይነት ነገሮች በቀጥታ ከጉበት ህመም ጋር ይያያዛሉ። ስለዚህ ይሄንን
ችላ ማለት የለባችሁም። ሌላኛው የሆድ እብጠት ይኖረዋል። በተለይ የጉበት ህመም በሚኖርበት ጊዜ እየተስፋፋ ሲሄድ የሆድ ህመም የሆድ እብጠት ያመጣል። ይሄ በቀኝ የሆዳችሁ ክፍል በላይኛው የቀኝ የሆዳችሁ ክፍል ጉበት ያለበት አካባቢ የህመም ስሜት፣ ምቾት አለመሰማት አይነት ስሜት ይኖራል። ከዛም ሆዳችሁ እያበጠ እየተነፋ መሄድ። ሌላው የሰገራ መጥቆር ይኖራል። ሰገራችሁ ሬንጅ መምሰል፣ ይሄ በጣም ጥቁር ማለት ባህሪ ሊያሳይ ይችላል። በኋላም ላይ የምግብ ፍላጎት መቀነስ፣ ማቅለሽለሾች፣ የሰውነት ማሳከክ እንደዚህ አይነት ምልክቶች ሊኖሩት ይችላሉ። ታዲያ መፍትሄው ምንድነው? እኔ በነገራችን ላይ አስቀድማችሁ ለህመም ሳትጋለጡ ራስን መከላከልና መጠበቅ ላይ ብታተኩሩ መልካም ነው ባይለኛ። አሁን ከጉበት ስብ ጋር አሁን ተያይዘን ዋና መፍትሄዎች ስናይ አንደኛ ነገር ክብደትን መቆጣጠር፣ ሰውነት ላይ የስብ ክምችት እንዳይኖር ማድረግ፣ የአካል ብቃት እንቅስቃሴ መስራት፣ ስፖርት መስራት የተከማቸ ስብን ለማቅለጥ ይረዳል። ይሄ ጉበት አካባቢ ያሉ ስቦችን ለማጥፋት፣ ሆድ አካባቢ ያሉ ስቦችን ለማጥፋት ይረዳችኋል። ስፖርት ብትሰሩ መልካም ነው። አመጋገባችሁን ማስተካከል፣ ሌላው እንደነገርኳችሁ አርቲፊሻል ነገሮች፣ ቅባታማ ነገሮች፣ በዘይት እየተጠባበሱ የሚበሉ የታሸጉ እንዲህ አይነት ነገሮችን እየቀነሳችሁ ኦርጋኒክ ምግቦችን ብትችሉ መመገብ፣ ይሄ አትክልቶችን፣ ፍራፍሬዎችን፣ ያልተፈተጉ የእህል ዘሮችን እንዲህ አይነት ነገሮች ብትመገቡ ይብለጥ ለጤናችሁ በጣም አስፈላጊ ነው። ሌላኛው በተለይ ስለ ጉበት ስብ ስለሆነ የነገርኳችሁ ጉበትን የሚያጸዱ አንዳንድ ጁሶች፣ መጠጦች አሉ። እነሱንም ብትመገቡ ለጉበታችሁ በጣም አሪፍ ናቸው። ለምሳሌ የሎሚ ጭማቂ ከጉበት ላይ ስብን ለማጥፋት ይረዳል። ጉበት በተለያዩ መርዛማ ነገሮች እንዳይጠቃ ከዚህ ከጉበት ጋር ተያይዞ በጣም ጥሩ ነው። የሎሚ ጭማቂ ብቻ ሳይሆን የካሮት፣ የቀይ ስር ጭማቂዎች እነዚህ በጣም ከጉበት ጤና ጋር ተያይዘው በጣም ጥሩ ናቸው። ሌላኛው ተልባም እንደዚሁ በጣም ጥሩ ነው። ከጉበት ጋር ተያይዞ ተልባ ጥሩ ነው። ግሪን ቲ ወይንም አረንጓዴ ሻይ እንደዚሁ መውሰድ ለጉበታችሁ ጤና መልካም ነው። ሌላው ፋይበር ያላቸው ምግቦች መመገብ ነው። ቀደም አሁን ያልተፈተጉ የእህል ዘሮች ብያቸዋለሁ። ብዙ ጊዜ ፋይበር ገለባ ላይ ታገኛላችሁ፣ የእህል ዘሮች ላይ ታገኛላችሁ። ስለዚህ ፋይበር በደንብ መመገብ ለአንጀት፣ ለጉበት፣ ለእንደዚህ አይነት የሰውነት ክፍሎች ፋይበር ይረዳችኋል። ነጭ ሽንኩርትን ብትመገቡ መልካም ነው። ነጭ ሽንኩርትም እንደዚሁ በተለይ የጉበት ስብን ለማጥፋት ለመከላከል እንደዚህ የመርዳት ባህሪ ያለው። እንግዲህ በአጠቃላይ ስለ ጉበት ስብ ይሄንን መሰረታዊ ነገር ማወቅ ያስፈልጋል ማለት ነው። ይሄን መረጃ ላይክ፣ ሼር አድርጋችሁ ለሌሎችም አጋሩ። ለቤት አዲስ ሆናችሁም ቻናሌን ሰብስክራይብ በማድረግ ቤተሰብ ሁኑ። የዛሬን በዚሁ አበቃው። በቀጣይ ቀን በአዲስ ሐሳብ ዳግም የምንገናኝ ይሆናል። እስከዛው በያላችሁበት መልካም ጊዜ